السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبد الله ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين. صلى الله وسلم عليه وعلى التابعين لهم بالإحسان إلى يوم الدين. أما بعد، فأيها الصائمون، السلام عليكم ورحمة الله وبركاته. فمما أود في هذه الساعة، نحن في آخر رمضان، ما يبقى لنا إلا يوم أو يومين يقرن عندكن هلتكن، وقد سمعتم فيما مضى دروسا ومواعظ كثيرة، بركاتا دعوات، بركاتا ምክሮች ተሰጥተዋል በተለያዩ ወንድሞች። አሁን ወደ መጨረሻው ነው። ማ ሚን ቢዳየትን ኢላ ወለሁ ኒሃያ። መጀመሪያ ያለው ሁላ ነገር መጨረሻ ይኖረዋል። አላህ ስብሓነሁ ወተዓላ በጥሩ አላህ እንዲፈጽምልና እለምነዋለሁ። አሁን ማቅረብ የምፈልገው የቁርአን አንቀጽ አንድ አንቀጽ ሱረቱ ሙሐመድ ቃለ አላሁ ተዓላ الذين كفروا وصدوا عن سبيل الله أضل أعمالهم والذين آمنوا وعملوا الصالحات وآمنوا بما نزل على محمد وهو الحق من ربهم كفر عنهم سيئاتهم وأصلح بالهم. እነዚህን ትንሽ መተንተን እፈልጋለሁ። መጨረሻው ላይ የመጀመሪያው አላህ ስብሓነሁ ወተዓላ በተከበረው ቁርአን ላይ ምን ይላል? እነዚያ የካሃዱ ሰዎችና ሰዎችን ወደ ሐቅ ያገዱ አን ሰቢልላህ አضለ አዕማለሁም፣ ስራቸውን አላህ ያብስባቸዋል፣ ያጠፋባቸዋል ይላል። አለዚነ ጀሃዱ አነ አላህ ሁወ ልኢላሁ ልሐቅ ወሕደህ ላ ሸሪከ ለህ ወሰዱ ናስ ዐን ዲኒህ አዝሀበ አላሁ አዕማለሁም ወአብጧለሃ። ከሽርክ ጋራ ከኩፍር ጋራ ማንኛውም ኸይር ስራ ተቀባይነት የለውም። ነዋቂዷል ኢስላም፣ እስልምናን የሚያፈርስ ነገር ከሰሩ ጧም የለ፣ ሐጅ የለ፣ ዘካ የለ፣ ሶደቃ የለ፣ ሶላት የለ፣ ቲላወተል ቁርአን የለ። ወለቀድ ኡሕየ ኢለይከ ወኢለ ለዚነ ሚን ቀብሊከ ለኢን አሽረክተ ለየሕበጦነ ዐመሉከ። ወደ አንተ መመሪያ ተወርዷል፣ ከአንተም በስተፊት በነበሩት ቢያጋሩ ስራቸው ይበላሽባቸዋል የሚል። ስለዚህ ስለ ነዋቂዞል ኢስላም እኔ አሁን አልናገርም፣ በየሰዓቱ ሲነገር ቆይቷል። ከሽርክ ጋራ ማንኛውም ስራ ተቀባይነት የለውም። ስራችንን ከሽርክ ከማጋራት፣ አላህን ጥሎ ሌላ አካል ከመጠየቅ፣ ከሪያ፣ በአጠቃላይ ከኒፋቅ እንድንጠብቅ ነፍሴንም እናንተንም አደራ እላለሁ። ቀጥሎ የሚመጣው አንቀጽ የስራ መለኪያዎች ናቸው። ማንኛዎችም ስራ ስንሰራ በእስልምና ውስጥ ሆነን የምንሰራቸውን ስራዎች ወለዚነ አመኑ፣ እነዛ ያመኑት ሰዎች፣ ወዐሚሉ ሷሊሓቲ፣ መልካምን ስራ የሰሩ። አመኑ ሲል ኸይር ስራ ሁላ አብሮ ተካቶ ነበር። ወዐሚሉ ሷሊሓቲ
من باب عطف الخاص على العام ይባላል። መልካምን ስራ የሰሩ በአካላቸው፣ በልባቸው፣ በገንዘባቸው፣ በእንቅስቃሴያቸው ወአመኑ ያመኑ አለ ደግሞ ደገመና ቢማ ንዝለ ዐላ ሙሐመድ በሙሐመድ ላይ በተወረደው በቁርአን ያመኑ ወሁወ አልሐቅ እሱም እውነት ነውና ሚን ረቢሂም ከጌታቸው የተወረደ ቁርአን በእሱ ያመኑ በአጠቃላይ ከፈረ ዐንሁም ሰይአትህም ወአስለሐ ባለሁም የእነዚህን ሰዎች ሁለመናቸውን ሸእናቸውን ሁላ አላህ ያስተካክልላቸዋል ይላል። ማንም ሰው ዱንያ አኼራው እንዲያምርለት የማይመኝ ሰው የለም። ነገር ግን ዱንያ አኼራችን እንዲያምርልን ሚዛኖች አሉ። እነዚያን ሚዛኖች እንድንከተል ሼኽ ሙሐመድ ብን ሷሊህ አልዑሰይሚን ረሒመሁላህ ከተፍሲራቸው ላይ ከዚህ ቁርአን ከይች አንቀጽ ላይ ለስራ ተቀባይነት እንዲኖረው 6 መርሆች ወይ 6 መለኪያዎች አሉ። እነዚያ 6 መለኪያዎች አንዷ እኳ ከጎደለች አላህ አይቀበለውም ይላሉ። ይችን ነው ማብራራት የምፈልገው። ለማንኛውም ስራ ጧምም ሆነ ሐጅም ሆነ ዘካም ሆነ ተራዊሕም ሆነ ተሐጁድ የሚባለው ሰደቀተል ፊጥር የምንበለው ተክቢራቱል ዒድ የምንበለው የተለያየ በየአቅጣጫው ዳዕዋ መስጠትን ሹሙል ነው። በአጠቃላይ የዒባዳን ሁላ በአጠቃላይ ለዒባዳችን ተቀባይነት እንዲኖረው 6 መርሆች ልንከተል ይገባል ይላሉ ሼኽ ሁሰይን። አንድ ሙስሊም ዒባዳ ሲያደርግ 6 መርሆች ሊከተል ይገባል። ከ6 መርሆች አንዷ ተጎደለች አላህ አይቀበልም። 6 መለኪያዎች ወይም 6 መመዘኛዎች ምንድነው? ያ 6 መመዘኛ ነቢያችን ዓለይሂ ሰላቱ ወሰላም ባስተማሩን መሰረት ልንፈጽም። ያ መለኪያ የሰጡን ሚዛኑን ከገበያ የተገዛ አይደለም፣ ከውጭ ሀገር የመጣ አይደለም። ረሱላችን ዓለይሂ ሰላቱ ወሰላም ተረክቱኩም ዐለ በይዷ ለይሉሃ ከነሃሪሃ ብለው ያሉት ነቢያችን ኹዙ ዐኒ መናሲከኩም ተሐጅ ላይ የሐጅን ስርዓት ከኔ ውሰዱ ያሉ። ሶላትም ላይም እንደዚያው ሶሉ ከማ ረአይቱሙኒ ኡሶሊ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ ብለዋል የአላህ መላእክተኛ ዓለይሂ ሰላቱ ወሰላም። ከዚህ ወጣ ያለ አፈጻጸም ብንፈጽም ምናልባት ጃሂል ሆነን ዑዝር ቢልጀል የሚያስተናግደን ካልሆነ በስተቀረ በነሻጧ በምርቃና መጨመር መቀነስ አይቻልም። ያቃተው ሰው መቀነስ ይችላል። ከዚህ ውጭ ባለ ነገር ግን ችግር የለበትምና ደስ ብሎኛል ብሎ እነዚህ ከ6 መርሆች የሚዛባ ነገር አይኖርም። የኔ ብለን እናዳምጣቸው እያንዳንዳችን። የማንኛውም ዒባዳ መለኪያው መጀመሪያ ኒያ ነው። ኢነመል አዕማሉ ቢንኒያት ኢነመል አዕማሉ ቢንኒያት። ስራን አላህ ስብሓነሁ ወተዓላ የሚቀበለው ነይተን ስንሰራ ነው። ሊላህ ብለን ለአላህ ብለን ስንሰራው ነው። አንየቱ ሂየል ፋሪቃ በይነ ልዒባዳ ወልዓዳ። በተለምዶ ስራና በዒባዳ መካከል የሚለየው ኒያ ነው። ኒያ ነው የሚለየው።
ወደ ሳውዲ አረቢያ የሚጓዙት ሐጅ ነይተው ለንግድ የሚሄዱት ሁለቱም በአንድ አውሮፕላን ቢሄዱ የሚለያቸው ያኛው ለንግድ ከሄደ ያኛው ሐጅ ወይም ዑምራ ነይቶ ከሄደ ወንበር በአንድ ሊቀመጡ ይችላሉ። ማን ነው የለየው? ንያቸው ነው የሚለየው። አንያ ሄል ፋሪቃ በይነ ልዒባዳ ወልዓዳ በተለምዶ ስራ ወበይነ ልዒባዳት ሐታ በዒባዳና በዒባዳዎች መካከል ዛሬ ወር ረመዷን እየጦምን ነው። ይሄ ደግሞ ወር ታበቃ በኋላ ሲተተ ሚን ሸዋል እንጦማለን። ተሸዋል 6 ቀን እንጦማለን። ሱና ብለን የምንለየው በንያ ነው የምንለየው እንጂ አሁንም ፈጅሩ ከወጣ ጀምረን ፀሐይ እስከሚገባ በምግብ በመከልከላችን የረመዷን ጦምና የሸዋል ጦም አጧጧሟ አንድ ነው። ያኛውን ሱና ያኛውን ፈርድ የሚያደርገው ንያችን ነው የሚለየው። ቀዷን ስናወጣ ቀዷ እያወጣን ነው ካልነው ቀዷ ይሆናል ማለት ነው። እና አንዱ ኢኽላሱ ልዓመል ኢኽላሱ ንያ ከሪያ ከሽርክ ከይውልኝ ከይስሙልኝ መለየት ይሄ ተገቢ ነው። ይሄ አንዱ መለኪያው ነው። ስንሰጥም እንደዚኸው ገንዘብ ስንሰጥ ፈርድ ዘካ ብለን የምንሰጠው፣ ትርፍ ዘካ ብለን የምንሰጠው፣ ዝም ብለን ሙባህ ብለን የምንሰጠው የሚለየው የኒያ ጉዳይ ነው። ይሄ የዘካ ነው፣ ይሄ ሰደቀተል ፊጥር ነው፣ ይሄ ዝም ብለህ ብላ ነው ታል ነው፣ ይሄ በራአተ ዚማ ነው፣ እንደው ሶደቃ ያልሆነ ገንዘብ ነው ካልነው ገንዘቡ የሚሰጠው ገንዘብ ተመሳሳይ 50 ብር ሊሆን ይችላል። የሚለየው ኒያ ነው። ስለዚህ ኒያችንን ለአላህ ስብሓነሁ ወተዓላ ጥርት አድርገን ከሱ ፊት ነው አጅራችንን የምናገኘው። አልአዕማሉ ቢንያት አልአዕማሉ ስራው የሚለካው በንያ ነው። አንዱ መለኪያው ኢኽላሱ ልዓመል ሊላህ ይሄ አንዱ መለኪያ ነው። ተጅሪዱ ንያ አን ሸዋኢብ ሽርክ ወሪያኢ ለአላህ ስብሓነሁ ወተዓላ ብለን ንያችን አጥርተን መስራት። ሁለተኛው መለኪያ ስበቡ ነው። ስበቡ ምክንያቱ ማንኛውም ዒባዳ ሶላትም በለው ሐጅም በለው ማንም በለው ሰበቡ ሰውነቱን ሙቆተኝ ገላውን ቢታጠብ ሻወር በላ ይባላል። ጀናባ ኑሮበት ከታጠበ ጀናባውን አወረደ ይባላል። ለጁሙዓ ከታጠበ የጁሙዓ ትጥበት ይባላል። ለዒዱ ከታጠበ የዒዱ ትጥበት ይባላል። ትጥበቱ የሁለቱም የሶስቱም አንድ ነው። ሰበቡ እያንዳንዱ ሊለይ ይገባል። ሰበቡ የምንሰራበት ነገር በአጠቃላይ ለአላህ ብለን የምናደርገው ምክንያቱ ለምን ብለህ ነው የታጠብኸው? ለምን ብለህ ነው እጅህን ፊትህን የታጠብኸው? ለውዶ ብዬ ነው ካለ ውዶ ይሆናል። ኧረ ዝም ብዬ ለንጽህና ነው ካለ በንጽህና ይወሰዳል። ስለዚህ መለኪያው አንደኛው ምክንያቱ ሰበቦቹ የሰራበት ምክንያት ለዒባዳ ምክንያት ነው ብሎ ሊያስበው ይገባላል። እዚህ ላይ ዑለሞች አንዳንድ ዓሊሞች ገላውን ከታጠበ ኒያ እንኳ ሱና ነው የሚሉ ከዑለማውል አሕናፍ አንዳንድ ዓሊሞች አሉ። እሺ ይሄ ኺላፍ ቦታ አለው ከነቢያችን ሐዲስ ጋር። አንድየቱ هي فرض في جميع الأعمال በማንኛውም ስራ ኒያ ሸርጥ ነው፣
ፈርድ ነው። አቡ ሐኒፋ ረሒመሁላህ ኒያ ሱና ነው ቢሉም ከነቢያችን ሐዲስ ጋር ተወዳዳሪና ሆኖ አብሮ ነቢያችን ይህን ቢሉ በሐነፍያ መዝሀብ ይሄ በቃል ምናምን ቦታ የለው። ባይሆን የእነሱን ክብር ሳናጎድፍ የእጅቲሃዳቸውን ክብር ሳናጎድፍ፣ ነገር ግን ከነቢያችን ሐዲስ ጋር ልናወዳድረው አይቀርብም። ማሚን እጅቲሃድ አውራይ ምንም አስተያየት፣ ምንም እጅቲሃድ፣ ምንም ቅያስ ከነቢያችን ሐዲስ ጋር ፋሲዱ ልዕቲባር ተገምጋሚነቱ ውድቅ ነው። ቦታ የለውም። ይህንም ልንረዳ ይገባናል። ኪታብ አንጣ ሲባል አንዳንድ ሰው ሩጦ ወይ ከንዝ ያመጣል፣ ወይ ቁድሪ ያመጣል፣ ወይ መንሃጅ ያመጣል። ቃለ ሰለላሁ ዐለይሂ ወሰለም እያልኸው ያኛው የሚያሰራ ይመስለዋል። አያሰራም ከነቢያችን ሐዲስ ጋር። ስለዚህ ለኒያ ለዒባዳ ምክንያት የሰራንበት ምክንያት ለዒባዳ ነው ብለን የምንሰራው ስራ የምንታጠበው ለጀናባ ነው ማለት አለብን። የምንሰጠው ለዘካ ነው ማለት አለብን። የምንሰጠው ለሶደቀተል ፊጥር ነው ብለን ምክንያቱን ማሰብ አለብን። ይሄ ነወይቱ ምናምን የሚባል ነገር የለው። አልአዕማሉ ቢንያት ነው እና ሁለተኛው ሰበቡ የሰራበት ምክንያቱ ለዒባዳ ተብሎ መሰራት ያስፈልገዋል። ሁለተኛው መለኪያ ይሄ ነው። ሶስተኛው መለኪያ ልኩ ከም ይባላል። ማንኛውም ዒባዳ ከነቢያችን ዓለይሂ ሰላቱ ወሰላም ያስተማሩና ዒባዳ አለ ወይ ቁርአን ያስቀመጠው አለ። ለምሳሌ ረመዷን ጦም 30 ቀን ነው የምንጦመው ወይ 29 ቀን። ለምሳሌ ያህል ለሳምብል ነው አንዳንዷን ማነሳት። በቁጥር የመጣ ዒባዳ ካለ ሶላት ካለ አሁን የሰገድነው ዙሁር 4 ነው፣ ሱብሒ 2 ነው። እንግዲህ እነዚህን ነገሮች በጣም በነሻጧ ዘንድሮ መርቅነናልና 35 እናድርገው ረመዷን ቢባል አይሆንም። ወይም 25 ነው ደክሞናል፣ ፀሐው በስቷል፣ አይሆንም፣ አይቀበለንም አላህ ሱብሓነሁ ወተዓላ። መለኪያው በቁጥር የመጣ ነገር ሙጥለቅ ያልሆነ ሀታ ዚክር ከሶላት በኋላ 33 እንዘክራለን ወይም 11 ተብሏል። 11 የተባለበት አጋጣሚ አለ። 33 ይሆናል። 11 ሱብሃንአላህ፣ 11 አልሐምዱሊላህ፣ 11 አላሁ አክበርም አለ። አንዳንዴ ይህ እክትላፉ ተነውዕ ይባላል። አንዳንዴ እንደዚያ፣ አንዳንዴ እንደዚያ። እነዚህ ቦታ ላይ የተሰጠንን ቁጥራቸውን ልናበልጥባቸው ወይም ልንቀንስ አይገባንም። ነቢያችን ባስተማሩን መሰረት አላህ እንዲቀበለን። ሙጥለቀ ዚክር ከሆነ እንደው በአጠቃላይ ዚክር ከሆነ ወዝኩሩላህ ዚክረን ከሲራ ከሆነ ችግር የለበትም። ይሄ በቁጥር የመጣ ነገር ከሆነ ግን ያችን ነገር ልንጨምርባት ልንቀንስ አይገባም ይላሉ። የሱብሒ ሶላት 2 ናት፣ 1 አናረጋትም ወይ 3 አናረጋትም። ሩኩዕ 1 ነው፣ የሱብሒ 3 አናረጋትም፣ 1 አናረጋትም። ወር ረመዷን 30 ቀን ወይ 29 ቀን ጨምረን 35 ማድረግ አይቻልም። ከም ይባላል። ይህንን በተሰጠን መሰረት ልንለካው ይገባል። ሌላው ዘማን ከይፍያ
ያ አሰጋገድ ከይፍያ፣ ያ አጧጧም ከይፍያ፣ የውዱእ አደራረግ ከይፍያ። ያጧጧም እንድንጦም የተፈቀደልና ቀኑን እንጂ ወንተን ያሰጋገድ ከይፍያው እስቲ ሱጁዱን አንዳንድ እናድርገው፣ ሩኩዑን ሁለት እናድርገው። ወይም ደግሞ ውዱእ ስናደርግ ከእግራችን እንጀምር፣ ኋላ ጠጉራችን እንበስ፣ ወይም እጃችን እንታጠብ። ይቀበለዋል አይቀበለውም? ከመን ቅድም ነግሬያችኋለሁ። ቁጥር ወከይፈን ያፈጻጸም ሁኔታ። ከዚህ ላይም ወደ ፍቅህ ብንገባ ቁጥሩ አይጉደል እንጂ የሚሉ ዓሊሞች አሉ። ፊት ከታጠበ፣ እግር ከታጠበ፣ ጸጉር ከታበሰ ያው ሱናው ይቀራበታል እንጂ ውዱእ ትክክል ይሆናል የሚሉ ዓሊሞች አሉ። ግን ነቢያችን አስተምረዋል እንደዚህ አድርገው? አላስተማሩ። ስላላስተማሩ መጀመሪያ ፈግሲሉ ውጁሃኩም ወአይዲየኩም ኢለል መራፊቂ ወምሰሑ ቢሩኡሲኩም ወአርጁለኩም ኢለል ከዕበይን ያለው። ይህንን በተዛባ መሰረት ከእግራችን ብንጀምር ውዱእ ባጢል ነው የሚሆነው። ስለዚህ የዑለሞች ኢጅቲሃድ በኢጅቲሃድነታቸው ይቀመጥና የነቢያችን ሱና ያልፋል፣ ይቀደማል። ለውድድር የማይቀርብ የዑለማ ንግግር። ሌላው ከመን ወከይፈን ወዘማነን ጊዜዎች የተሰጠነው ጊዜ አለ። ይሄ ጊዜ እንድንጦም የታዘዝነው ቀን ነው። ዘንድሮ የለም ፀሐዩ በርትቷልና ቀኑን ቁርአን እንቅራበት ማታውን እንጡም ብለን ብንቀይረው አላህ ይቀበለናል? አይቀበለንም። በዘመን የተገደበው በዘመን ማለቅ ነው ያለበት። ጁሙዓ የምንሰግደው ጁሙዓ ሲመጣ ነው። ዓስርን አሁን መስገድ አንችልም። ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ። በጊዜ የተገደበ ዒባዳ ሶላት ነው። ምናልባት ጀምዕ የሚያረጉት የተፈቀደላቸው ካልሆኑ በስተቀር ጀምዕ ሊያረጉ የተፈቀደላቸው መሰብሰብ ዙሁርና ዓስር እንደ ሙሳፊር ያለ እንደ በሽተኛ ያለ አሉ። በዘመን የተቀመጠው በዘመን ነው። ይሄም የኔ ብለን ልንዘው ይገባል፣ ልናሻሽለው። ኢነመ ነሲኡ ዚያደቱን ፊል ኩፍር ተብሏል። ማዘግየት መሳብ ክህደት ላይ መጨመር ነው የሚሆነው። በዘመን የተሰጠው በዘመን፣ የሌሊት ዒባዳ በሌሊት፣ የቀን ዒባዳ በቀን። ወመካንን በቦታ የተወሰነ ደግሞ ያ ቦታ ሊጠበቅ ይገባል። ያን ቦታ ልናንሸራሽረውና ከሌላ ቦታ ልናረገው አይገባም። ይህም አንዱ ነው። ነቢያችን ዓለይሂ ሰላቱ ወሰላም ያስተማሩና አላህ ስብሓነሁ ወተዓላ ከነቢዩ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ነቢዩን በመከተል ጥሩ የሆነ መርሆ አላችሁ ብሎናል አላህ። ነቢያችንም ደግሞ ሁዙ ዐኒ መናሲከኩም የሐጅን ስርዓት ከኔ የተቀበሉ ነው ያሉት። ስለዚህ የሐጅ ስርዓት ሚና ሀታ የኢሕራም ቦታ ዒርቁል ዒራቂ የለምለሙ ልየመኒ ወቢዲል ሑለይፋ የሕሩሙ ልመደኒ ሊሻሚ ጁሕፈቱን ኢመረርተ ቢሃ ወሊአህሊ ነጅዲ ቀርኑን ፈስተቢኒ። የየመን ሰው የሚሐርምበት ቦታ አለው፣ ለኢራቅ ሰው የሚሐርሙበት ቦታ አለው። ነቢያችን ያስተማሩት የመዲና ሰው የሚሐርምበት ቦታ አለው፣ ሐጅ የሚሐርምበት።
ከነዚህ ወጣ ያለ አገር አራቶች አቅጣጫዎች ተሰጣቸዋል። ከዚህ ውጭ ሩቅ የሆነ አገር በዚያ ስትሪት የሚመጣ ከዚያ አገር ሲደርስ ያሐርም ተብሏል። የኢትዮጵያ ሰው የየመን ሰው ከሚያሐርምበት ነው የሚያሐርመው፣ የለምለም ላይ ነው የሚያሐርመው ማለት ነው። መርቅኛለሁ ዘንድሮ አዲስ አበባ ላይ ሐጅ መጀመር አለብኝ። ወይም ደግሞ የመዲና ሰው ዙልሑለይፋ ሲገባው ነቢያችን ቀብር ከረውዳው ላይ መሐረም ነው የሚገባኝ ብሎ ቢነሳ ያንን ስራ አላህ አይቀበለው። ለምን? ነቢያችን ዓለይሂ ሰላቱ ወሰላም የመሐረሚያዋን ቦታ የሐጅ መጀመሪያዋን ቦታ አስተምረዋል። በቦታ የተወሰነ በቦታ ኢማሙ ማሊክን አቡ ዓብድላህ ረሒመሁላህ ይሄ ዒልም የገባቸው ሐቂቀትን ሶሓቦችና ታቢዕዮች ናቸው። እኛ አደለም ሌላው ሱፍያ የሚባለው ሱን እየተባልነው ስንፍረከረከ ነው የምንገኝ። የሆነ ነገር የለመድነው ነገር ሱና የለመድነውን ነገር ለቅቅ ያለ ነገር ሲመጣ ምን ችግር አለ መፍረከክ፣ በዚህ ወጦ በዚህ ወርዶ። ሐቂቀትን የገባቸው እነዚያ ወርቃማ ሰዎች ናቸው። ኢማሙ ማሊክን መጣና ያ አባ ዓብድላህ ባላቸው ከነቢያችን መስጂድ ወይም ከረውዳው ፊ መዲነት ነቢይ ሐርሜ ብመጣ ወደ ሐጅ ስሄድ ምን ችግር አለው? ሐመል ሐርም አላቸው። ዙልሑለይፋ ነው የመዲና ዙልሑለይፋ ይባላል። ዛሬ አብያሩ ዓሊ ይባላል፣ ስሙ ተቀይሯል። ዙልሑለይፋ ዛሬ ብዙ አይባልም። እና ምን አለ መዲና ከከተማው ከነቢያችን ቀብር በሐርም አይሆንም፣ ጨመርሁበት እንጂ ምን ችግር አለ አላቸው። እምትጨምረው እኮ ነቢያችን ከሰሩት በላይ እየጨመርህ ሌላ አጅር አገኛለሁ እያልህ እኮ ነው። ነቢያችን ያልሰሩት ጎደሎ ነገር እያሳየህ እኮ ነው። እና ምን ችግር አለው? ምን ያጋጥመኛል? ችግር ያጋጥመሃል። فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم። እነዚያ ሰዎች ይጠንቀቁ። ነቢያችን ካስተማሯቸው ወጣ የሚሉ ሰዎች መከራ እንዳያጋጥማቸው ወይ ብርቱ ቅጣት እንዳያጋጥማቸው ይጠንቀቁ ያለውን አሰጋሞ ያሉት። ስለዚህ አንተ ልትሐርም የሚገባ ረሱል ዓለይሂ ሰላቱ ወሰላም ከሐረሙበት ቦታ ነው አሉት። አመለይ ዙልሑለይፋ ነው ልትሐርም የሚገባ አሉት። ምን ችግር አለ? ምን ችግር አለ? ጨመርንበት እንጂ። ይህም የዓሊሞች አባባል ስላለ ነው የምነግራችሁ። ጨመር ማረጉ እሱ ይጎዳል እንጂ ችግር የለም የሚሉ አሉ። ችግር አለው። ችግሩን አቡ ዓብድላህ ወይ ኢማሙ ማሊክ ላ የስልሑ አኺሩ ሃዚሂ ልኡማ ኢላ ቢማ ሰለሐ ፊሂ አኺሩሃ አወሉሃ ላ የስልሑ አኺሩ ሃዚሂ ልኡማ ኢላ ቢማ ሰለሐ ቢሂ አወሉሃ። የመጀመሪያ ሰሓቦች ያልተስተካከሉበትን እኛ እንስተካከልበትን። አው ላ ዩስሊሑ አኺረ ሃዚሂ ልኡማ ኢላ ማ አስለሐ አወለሃ። መጀመሪያ ያስተካከላቸው ዒባዳ እኛን ያስተካክለናል። ለሰሓቦች የበጀው ለእኛ የበጀ ነው። ሰሓቦች ያልሰሩትን እኛ እንሰራለን ብንል ተቀባይነት የለው። መን ዓሚለ ዓመለን ለይሰ ዓለይህ አምሩና ፈሁወ ረድ። ስለዚህ ሐጅ ምንህር ሰዎችም ሆነ ዑምራ ሐጅ የምናሐርምበት ቦታ እነዚህ በየመንም ከሄድን በኢራቅም ከሄድን አውሮፕላኑ ዙሮ የኢራቅ ሰው ከሚያሐርምበት ቦታ ላይ ይነግረናል። ያን ቦታ ማስቀደም አይቻልም። ምን ችግር አለ? ጨመርሁበት እንጂ ያ ተጨማሪ እኮ ዚያዳ። ስለዚህ ያ ቦታ ሊጠበቅ ይገባል። ወመካነን የሚባለው እሱ ነው አንዱ መለኪያው። ወመካነን የሚባለው እሱ ነው አንዱ መለኪያው። እና ያ ፊትና ታውቀዋለህ፣ ኢማ ቢድዓ አው ሽርክ።
ወይ ቢድዓ ልትሰራ ነው ወይ ተሽርክ ልትወድቅ ነው። ለምንድነው ሻሪዕ ነኝ ብለህ ከሆነ ሻሪዕ አላህ ነው ሱብሓነሁ ወተዓላ ወይም አላህ የፈቀደላቸው ረሱል ናቸው ደንጋጊ። እንደ ቀላል አትታይም አንዳንድ ዒባዳዎች። አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂላህ እንዴ አሏቸው እንዴ ተጋሪዎች በየሰዓቱ እያረቀቁ የሚያቀርቡላቸው التشريع هي من حقوق الله يا الله سبحانه وتعالى حقنات يا الله حقنات እንጂ ወይም አላህ ያፈቀደላቸው ረሱል ተፈቅዶላቸው። ስለዚህ በልክ ባሰጋገድ አጧጧም ከይፍያ ያጧጧም ከይፍያ ፀሐይ ተገባ እናፈጥራለን፣ ፈጅሩ ሲወጣ እንጀምራለን። ثم أتم الصيام የተባለ ተፈጅሩ ይዘን ይሄ ከይፍያ ነው የሚባለው። ያሰጋገድ አንዳንድ ነው። ሩኩዑ ሁለት ሩኩዕ የለም። ሱጁዱ ሁለት ነው። ሱጁድን አንዳንድ ብናረግ ውድቅ ነው የሚሆነው። በቦታ የቦታ ሐጅ የሚደረገው ሐረም ላይ ነው። አረፋ ላይ ውቁፈል አረፋ ይዋራል። ሙዝደሊፋ ላይ የሙዝደሊፋ አለው። የሚና ራሱ የቻለ ስርዓት አለው። ምን ችግር አለ? ወደኛ አገርስ ወይም ወደዚህ ወደ ኦሮሞ አገር የመጣ እንትን አለ ወይም ወደዚህ ወደ ትግሬ አገር ሁለተኛው ሐጅ ሶስተኛው ሐጅ የሚባል አለ። ምን ችግር አለ? ጧፍ ቢደረግ አላህ ይቆጣል። ሚያጅብህነን ወይክረሁ ተሸቡሁ አው ወይሕሩሙ ተሸቡሁ ቢአህሊ መካ ቢልሑጃጅ እያሉ ፉቃሃዎች ከኪታባቸው ላይ ጥፈውታል። በሑጃጆች መመሳሰል ክልክል ነው። ፀጉራችን የምንቆረጠው ለተለምዶ የምንላጨውና ለሐጅ የምንላጨው በዒባዳ ይለያል። ወይም ተቅስር ለዒባዳ የምናደርገው ይለያል። ስለዚህ የዘንድሮውን በዚህ ወደ ትግሬ አገር ብናደርገው ምን አለ ከተባለ ሸሪዓ እየቀያየር ነው። አይቀበላትም አላህ። ኢራቅ ከርበላ ላይ ያለውን አይቀበለውም አላህ። ከርበላ ላይ ብዙ ጧፍ ይደረጋል። በሚሊዮን የሚገኙ ሰዎች ያረጉበታል። ያ ሁሰይን ያ ዓልይ እያሉ አላህ አይቀበላቸው። ብዙ አይደሉ፣ ብዙም ቢሆኑ 4-5 ሚሊዮን ይሆናሉ። 50 ሚሊዮን የሚሆኑ አላህ አይቀበላቸው። ወደዚህ ወደ ነጃሽ ሀገር ጧፍ ይደረጋል፣ ይደረጋል ወደ ሐጅ ምናምን እየተባለ ጉዞ አይቀበለውም አላህ። ሐጅን መካ ላይ ብቻ ነው። ያው ዙልሕጃ ጨረቃ በገባ በ10ኛው ቀን ነው። 8ኛው ጀምሮ 9ኛው ቁፍል አረፋ 10ኛው ጧፍ ይደረጋል። ከዚያች ላይ ዘመንም መካንም ቅድም የተናገሩት ሁላ ይካተታል። ሌላው ጅንስ አይነት ነቢያችን አለይሂ ሰላቱ ወሰላም ኡድህያ እንድናረግ ያዘዙና ግመል፣ ከብት፣ ላሞች፣ ፍየል፣ በግ፣ ሰጎን እናርግ። ዘንድሮ ድንኩላ እንረድ፣ አይቀበለው። ሶደቀተል ፊጥርም እንደዚያው ተሰጥቶናል። ሶደቀተል ፊጥር የተሰጠነ ሚነ ተምር ወሸዒር ወልቡር ስንዴ ወይ ሰዎች የሚቀለቡት። አረ ምን ችግር አለ? እንጋግረውና ዳቦ አድርገን እናከፋፍላቸው። ስሌቱ ያው ነው፣ አይቀበለው። ግብጦና አከፋፍል
አይቀበለው። ምናልባት የአካባቢው ቀለብ ግብጦ ሆኖት አልሆነ በስተቀር ግብጦ ታውቃላችሁ? ተልባን ምስጥ አይገባም። የተሰጠነውን ብቻ ነው ያ ጀማዓት አልኸይር። ሐቂቀተን እያንዳንዳችን ሲመጣብን የመፍረክረክ ባህሪ ይታይብናል። ልንፍረከረክ አይገባንም። በተሰጠን በማንኛውም ነገር እያንዳንዷ መለኪያ መመዘኛ 6 መለኪያ አላት አሉ ዑሰይሚን ሱረቱል ሙሐመድ ላይ 2ኛው አንቀጽ ላይ ገልጣችሁ ማየት ተፍሲራቸው ላይ ታያላችሁ። ሌላ ኪታባቸው ላይ በሰፊ ተናግረዋል። ምናልባት ጃሂል ሆኖ ከሆነ ሌላ ነገር ነው። የጅህልና ከሆነ ዑዝር ቢልጀህል ሌላ ነገር ነው። ሆን ብሎ ግን እየተነገረው ኧረ እኔ መቀየር አለብኝ ብሎ ቀይራለሁ ካለ ያን መን ዓሚለ ዓመለን ለይሰ ዐለይሂ አምሩና ፈሁወ ረድ አይ መርዱዱን ሊሳሒቢሂ መን አሕደሰ ሚን አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ። ስራ የፈጠረ ወደ አላህ ያቀርበኛል ብሎ ከዲናችን ጉዳይ የዱንያ ጉዳይ መፈላሰፍ ይቻላል። የዱንያ ጉዳይ ችግር የለበትም ሐራም እስካልሰራ ድረስ። የዒባዳ ጉዳይ በዘመን በልክ በቦታ በአይነት ተለክታ የመጣች ናት። ያችን ወዲና ወዲህ አዛባለሁ፣ መርቅኛለሁ፣ ደስ ብሎኛል፣ በጣም ያስቸጋሪ ነገር። ወይም አንዳንድ ጊዜ 3-4 አይነት ያሳዩት ነገር አለ ነቢያችን አለይሂ ሰላቱ ወሰላም። ያ ከሆነ እንዲያውም ሙላውን መስራት ይገባል ይላሉ ዓሊሞች። የዊትር ሶላት 3-4 አይነት አሰጋገድ አሳይተዋል የአላህ መላእክተኛ። 1 ረካ ሰግደዋል፣ 3 ረካ ሰግደዋል፣ 5 ረካ ሰግደዋል፣ 7 ረካ ሰግደዋል። ይሄ ከሆነ አንዳንድ ቀን እክትላፉ ተነውዕ ይባላል። ይሄ እክትላፉ ተዷዳ ይባላል። አንዳንዱ ሰው አንዷን ብቻ ይዞ ያቺ ደግሞ የተቀየረች እንደሆነ ተቁሙ አልቂያማ ወሄ ለም ተቁም ቂያማ ሊያቆም ይደርሳል። ቂያማው ሰይ ተህያ ቀራን 3-4 አይነት አሳይተዋል። ብትፈልግ በዚህ ቅራ ብትፈልግ ሶላት እፍቲታህ አከፋ ሶላት የምንጀምርበት ሱብሓነከ አላሁመ በዒድ በይነና ወበይነ ኸጣያና ይህ አይነት እክትላፉ ተነውዕ ይባላል። ለሐፈዘ ሰው አንድ ጊዜ ባንዱ አንድ ጊዜ ባንዱ አንድ ሰሞን ባንዱ ይህ እክትላፉ ተነውዕ ይባላል። አሁን እኛ ውትር እንሰግድ 3 ረካ 5 ብንሰግድሳ ያ አላህ ሰላማዊ ሰልፍ የሚወጣ ሳይሆን አይቀርም። ይህም ነቢያችን ያስተማሩ ነው። 1 ረካ ደግሞ 1 ቀን ሰግጄበት ተነሳ ይቻላል። ነቢያችን አድርገውታል። ይሄ አይነት ከሆነ እክትላፉ ተነውዕ ይባላል። እክትላፉ ተነውዕ ይባላል። ሰደቀተል ፊጥር ደግሞ የሚሰጠው ሶላት በስተፊት ነው። እግር መንገዳችንን አሁን ካልሁበት ልግባ። ማንኛውም ዒባዳ ብያችኋለሁ። ሰደቀተል ፊጥር ፈረዶ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰደቀተል ፊጥር ነቢያችን ናቸው። ሰደቀተል ፊጥርን ያዘዙት ከቁርአን ላይ አይገኝም። ያን ሰደቀተል ፊጥር ነቢያችን ሲያስተምሩ ተሶላት በስተፊት ነው እንዲሰጥ ያደረጉ። ሶዓን ሚን ተምሪን 1 ቁና ተገብስ ወይ ተስንዴ ወይ እዚያ በኋላ ደግሞ የአካባቢው ሰው ከሚቀደመውም ይሰጣል። ከተቻለ ነቢያችን ከሰጡን አይነት ባንወጣ ጥሩ ነው። ለዚህም ብለን ነው የስንዴ ዶቄት የሚል እየተባለ የስንዴ ዶቄት ያንን ከሶላት በኋላ ሆን ብሎ ያቆየው እንደሆነ ይሄ ሶደቃቱ ከሳይር ሶደቃት ሶደቀተል ፊጥር ሳይሆን እንደሌላ ሶደቃ ነው የሚያዝለት፣ አይቀበልለትም ብለዋል። አንዳንድ ዓሊሞች አይ ዕዳ ነውና
ኋላም ይከፈላል ችግር የለም ያሉ ዓሊሞች ብለዋል ብዬ ስላችሁና ነቢያችን ብለዋል ስላችሁ ልብ ብላችሁ አዳምጡ። ዓሊሞች ያሉት አለ። ነቢያችን ግን ያስተማሩት ከሶላት በስተፊት ሊሰጥ ይገባል ነው ያሉት። ይህ ብዬ ስል ያሉትን ዓሊሞች ደረጃቸውን አፈር ወጨት እያደረጉ አይደለም። ከነቢያችን ከነቢያችን አመራር ጋር ግን ኢጅቲሃድ መስሏቸው የተናገሩ ይኖራሉ። ሕቁቁላህ ነው ያሉት የአላህ ሐቅ ነው። የአላህ ሐቅ እስከሆነ ድረስ ጊዜው ቢያልፍም ዕዳው ነው ይቀመጣል ብለው እንደ ኢጅቲሃድ ያደረጓል። ሕቁቁ በኒ አደም የሰዎች የሙሳፊሮች ሐቅ ነው። የሙሳፊር ሐቅ ጊዜ ገደብ የለውም። የዛሬ ወር ሰጣለሁ ብሎ ነበር አልሰጠውም። የዛሬ ዓመትም ሊሰጠው ይችላል ያሉ አሉ። ሐቁላህ ነው ያሉ አሉ። ኢጅቲሃዳቸውን በኢጅቲሃድ እናስቀምጥና የነቢያችን ግን ያዘዙት ሶላት በስተፊት ነው ሊሰጥ የሚገባው። ሶላት በስተፊት ከዚያ በስተፊት 1 ቀን 2 ቀን ሊሰጥ ይችላል። እዚህ ላይ ጨምር የምናገረው 50 ኪሎ እንዲያውም አንዳንዱ ቤተሰብ አለው ቶሎ እስተ ኩንታል ተሰፍሮለት እስተ ወርም ይቀመጣል መስጊዱ። ለምንድን ነው መጣው እኛ ሰዎች የማይሰጡ የማያነሱት? ባለሰደቃው ከፍሏል፣ ሐቂሱ አድርሱልኝ ብሏል። እነዚያ ሰዎች የማይቀበሉ ከሆነ ከቤታቸው ይቀመጡ፣ የሚቀበል ሰው ይቀበል። አልተበቀረ የሶደቀተል ፊጥር ስለሆነ የዛን ቀን ነው ማለቅ የሚገባው። ከሶላት በስተፊት ነው ማለቅ የሚገባው። ይሄ ብላችሁ አዳምጡ። በየመስጂዱ ኸይር ስራ ሆኖ ሳለ ግን 50 ኪሎም 25 ኪሎም 40 ኪሎም ወሩን ሁላ የሚቀመጣል የሚያነሳው ተቀምጦ አጡ። ለምንድን ነው? ሶደቀተል ፊጥርም ዒባዳ ነው፣ የዒባዳው ዘርፍ ነው። ቤቱን ካወቅነ ሩጠን ሄደን እንስጠው። እማይቻል ከሆነ ከዚህ ስግድም ለሚቀበል ሰው ይሰጠው። ለምን? የሰጡት ሰዎች አጅራቸው አይበቃም። ነቢያችን ያሉት ከሶላት በኋላ ከሆነ እንደሌላ ትርፍ ሶደቃ እንጂ ነው ያሉት። የዓሊሞች ቦታ የለውም። ነገራችን ላይ እኔ የሐነፊያ ኪታብ ነበር ያጠናሁት፣ ሌላዎችን በጎን ያጠናኋቸው። የሐነፊያ ኪታብ አጠናሁ ብዬ ሳበቃ ግን እያጠናከው እየነገሯቸው አይደለም። ከነቢያችን ሐዲስ ጋር ቦታ የላቸውም። አቡ ሐኒፋ ኢማሙ ሻፊዒያም ቢሆን እንደዚሁ ኢዛ ሷሐ ሐዲሱ ፈሁወ መዝሀቢ ነው ያሉት። ማሊክም ከዛሊክ፣ አሕመድ ብኑ ሐንበልም ከዛሊክ። ሁሎችም እያንዳንዳቸው ይህን ያሉት እንጂ የነቢያችን ሐዲስ በዚህ እየተነገረ በዚህ በኩል አንተ መዝሀብ ሐነፊያ ስለሆነ ችግር የለበትም የሚባል ነገር። ስለዚህ ሶደቀተል ፊጥርም ሶላቱ በስተፊት ማለቅ ሶደቃው ለሙስተሂቆች መድረስ ነው ያለበት። ሌላው ቀጥሎ ረመዷን በኋላ 6 ቀን መንሷመ ሲተን አው ሲተተን ሚን ሸዋል ተሸዋል 6 ቀን የጦመ ፈከአነማ ሷመ ደህረ ይባላል። ዓመቱን እንደጦመ ይባላል። ረመዷንን የጦመና 6 መን አትበዐ ሲተን ሚን ሸዋል ያስከተለ ተሸዋል 6 ቀን ረመዷን ያስከተለ ነዓም ነቢያችን ብለዋል አለይሂ ሰላቱ ወሰላም። ነቢያችን ቃላት አይሸራም። ሐይድ ያስፈጠራት ሴት ትኖራለች 6 ቀን፣ በበሽታ ያፈጠረ ይኖራል 10 ቀን ወይ 15 ቀን ወይ 20 ቀን። 6 ወር ለመጦም ወይም ተብሎ እንደተፈጠረ 6 ወር ብትጦም ወይም ያ የታመመ ሰው ቀዷውን ሳያወጣ
ስድስቱን ቢጦም ይሄን አጅር ያገኛል። መንሷመ ረመዷንን ጡሟል ጨርሶ ይሄ ሰውዬ ረመዷንን ጨርሶ አልጦመም። ይሸትዩ ረመዷን ጨርሳ አልጦመችም። ስለዚህ ረመዷንን ጨርሳ መጦም የሚገባው እንደዚያ ነው። ምናልባት ግን ጦማለሁ ብትል አይበቃም እያልሁ አይደለም። ያንን አጅር ለማግኘት ግን መንሷመ ረመዷን ቅድሚያ ቀዷ ነው ሊወጣ የሚገባው። ለምን 5 ቀን 6 ቀን ያፈጠረች ካለች 6ቷን ቀን አፍጥራል በሸዋል ወር። ከዚያ በኋላ ወደ ሸዋል ጦም መግባት መንሷመ ረመዷን ያለውን ታገኘዋለች። ሱናውን እያንዳንዷ የኔ ብለን ነው ቁመል ተክቢረተ ልኢሕራም ተክቢረተ አልዒድ የዒድ ተክቢራዎች ደግሞ አሉ። የተዛባ አንዱ አላሁ አክበር ሲል አንዱ ላኢላሃ ኢለላህ ሲባል አስተካክል። አንድ ድምፅ አንተ ይባላል። አንድ ድምፅ አንተ ሷሃቦች በአንድ ድምፅ ነበር የሚያደርጉት፣ ወይም ጎተት አድርገህ አንተ አበላሸህ እየተባለ በለ ከብሩ ነው የተባለ እንጂ ቢሶውቲን ጀማዒ በአንድ ድምፅ አድርጎ አልተባለ። ተክቢራ አለ ወሊቱክሚሉ ልዒደተ ወሊቱከቢሩ ላህ ዓላ ማ ሀዳኩም ወለዓለኩም ተሽኩሩን። ወሯን ልትሞሉ ነው። እዚያ በኋላ ደግሞ አላህ ወሩን ስላስሞላ ወሩን ጡማችሁ እንድጨርሱ ስላደረጋችሁ ተክቢራውን ልትከብሩ ነው። ከብሩ አላህ ስብሓነሁ ወተዓላ ትክክለኛውን መንገድ ስለመራችሁ ይላል አላህ በቁርአን። ስለዚህ መከበራችን እኔም ልከብር እችላለሁ። አላሁ አክበር ላኢላሃ ኢለላህ አላሁ አክበር ወላሁ አክበር ወሊላሂል ሐምድ ልል እችላለሁ። ያም ሊል ይችላል። በግድ ግን በአንድ ድምፅ እንደ መንዙማ ግድ በል ተብሎ መጨናነቅ የለብን። አዎ ከተማው ይደምቅ ነበር ድምጣቸው። መስጂዱ ላይ ተክቢራ ሲደረግ በአንድ ድምፅ እያደረጉት አይደለም። አላሁ አክበር አስተካክል፣ አንተ ቀደም፣ አንተ ወደፊቷል። ይሄ ከሌላ የመጣ ነው። ስለዚህ ግድ በአንድ ድምፅ ለማድረግ አንጨናነቅ። ስለዚህ የምናደርጋትን ሁላ ዒባዳዎች በሙሉ አላህ እንዲቀበለን እነዚህን 6 መርሆች አሁን 6ቶችን ቆጥሬያለሁ። ኒያችን ለአላህ የሚሰጠው ዒባዳ በልክ የመጣው በቁጥር አይነቱ አፈጣጠሙ 3 በቦታ የተሰጠው 4 በዘመን የተሰጠው 5 የአይነት የእህል አይነት የማንኛውም አይነት 6 አሁን 6 አይነት ተናግሬያለሁ። ማንኛውም አይነት ሩኩዕ ላይ ስንቀመጥ ሱብሓነ ረቢየል ዐዚም ነው የምንለው። ቁርአን ብንቀራ አላህ አይቀበለንም። ስንቀመጥ ሶላት ላይ አተሕያቱ ነው የምንለው። አረ ትልቁ ቁርአን ሱረቱል ፋቲሃ ነው ወይም አየተል ኩርሲይ ነው። ቁጭ ብዬ አየተል ኩርሲይ ልቅራ አላህ አይቀበለንም። ቁጭ ብዬ አተሕያቱ በመቀራበት አላሁ ላኢላሃ ኢላ ሁወል ሐዩል ቀዩም አበላሸው። ምን ይላሉ የድሮ ሰዎች? ተቀምጬ አልሐምዱ ቁሜ አተሕያቱ ድንግርግር አለብኝ ሶላቱ። ትክክለኛ አነጋገር የተደናገረ ሶላት ነው። ቁሜ አተሕያቱ ተቀምጬ አልሐምዱ ቁሜ አተሕያቱ ድንግርግር አለብኝ ሶላቱ። ወሐዘይኒ ይሄ ተቀምጦ አልሐምዱ አይቀራም፣ ቁሞ አተሕያቱ አይቀራም። ቁሞ አተሕያቱ ሲቀራ ሰማው ይባላል። ታባህ ስትቀመጥ ደግሞ ምኑን ትቀራው ይሆን አለው ይባላል። አሁንስ አተሕያቱ ቀራ፣ ተቀምጠህ ደግሞ ምኑን ትቀራው ይሆን? ስለዚህ እያንዳንዷ ዒባዳ፣ እያንዳንዷ ተስቢሕ፣ እያንዳንዷ በልክ የመጣ በቁጥር የመጣ በቦታ የመጣ ያችን ወዲህና ወዲህ ልናዛባት አይገባም። ስለዚህ ወር ረመዷናችን የተሰጠ
ዳዕዋ ሰፊ ምክር አለ። ደረሶችም የሰማችሁት አንዱ የተሰጣችሁት ምክር ደረሶች በምትሄዱበት ሀገር ዳዕዋ አስፋፉ፣ አቅማችሁ በፈቀደ ነው። ሸይጧን እኔ ደካማ ነኝ፣ ገና አልተሾምሁም፣ አልደረስሁም፣ ጊዜ ገና ነው። هذه حيل የሸይጣን ሒለት ናት፣ የሸይጣን ሒለት ናት ይቺ። ወሊበልግ ሚኒ ሻሂዱ አልጋኢበ ነው ያሉ ነቢያችን ደረስነት ያለ ሰው ቆየት ብሎ እስከሚመረቅ እንትን ተመቶ እስከሚሰጠው አላሉ። አልበለግቱ ነው ያሉ። አዳረሱኝ አሁን ምክሩን አዳርሰሃል፣ መክረሃል። እኔ መቀርዋ ያዳመጠ ሂዶ ያዳርስ ነው ያሉ። ሂዶ ያዳርስ። ሐቂቀተን እናንተ ደረሶች ትላልቅ ዓሊሞች ከኛ ያልተናነሳችሁ እንዲያውም የምትበልጡ አላችሁ። ወኒ ብቻ ነው የሚያንሳችሁ ብዙዎቻችሁ። አድርሱ የተሰጣችሁትን ዳዕዋ አቅማችሁ ተፈቀደ። ድንጋይ ወሩሩ እያልሁ አይደለም፣ ጠጠር ወሩሩ እያልሁ አይደለም። እተቁላህ መስተጧቱ። ነገር ግን ቢድዓ ሽርክ ምናምን እየተፈጠመ ዝም አትበሉ። ወቀድ ነዘለ ዐለይኩም ፊል ኪታብ አን ኢዛ ሰሚዕቱም አያቲላህ ዩክፈሩ ቢሃ ወዩስተህዘኡ ፈላ ተቅዑዱ መዐሁ። እናንተ ላይ ቁርአን ወርዶላቸዋል። በአላህ ዲን እየተሾፈ እየተቀለደ ስታዩ አብራችሁ አትመሳሰሉ። ኢነከ ኢዘን ምስሉሁም። ኢዘን አተንዊን ተንዊኑ ልዕወዱ ዐን ልጁምላ ኢዛ ቀዐድተ መዐል ሙሽሪክ አው መዐል ሙስተህዚእ አው መዐል ሙስተጊስ أنت مثله تنوين العوض عن الجملة وتنوين العوض عن المفرد وتنوين العوض عن الحرف علش أدري إذن إذا قعدت مع المستهزئين أو مع المستغيثين أو مع إذن مثلهم إن الله جامع المنافقين والكافرين في جهنم جميعا يالو سلذي አላህ ይቀበላችሁ፣ አላህ ይቀበለን። የረመዳን የተሰጠውን ሰደቃም የሰደቃችሁት፣ ዳዕዋም ያደረጋችሁት፣ ሶላቱንም የሰገዳችሁት የሰገድነው አላህ ይቀበለን። ደግሞ አላህ ተከርሞ ለሚመጣው ረመዳን እንደዚሁ በጡዓ ላይ በሰባት ላይ በዲን ላይ እንዳለን አላህ ስብሓነሁ ወተዓላ ሳይቀይርብን እኛም ሳንቀየር የአላህን ጸጋው ቀኑ ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። እኔ አሁን ወቅቱ ይጠበኛል ብዬ ነው እንጂ ሄሉ ሸይጣን በርካታ ነው። 6 አለ ብለው ኢብኑ ቀይም ያደረጉትን እናገር ነበር፣ ግን ወቅቱ ጠቧል። እኔ ገና ነኝ፣ ቂራቴን ልጨርስ፣ እኔ ገና ነኝ፣ አልተሾምሁም፣ እኔ ገና ነኝ ወዘተ። ትልቆች ይናገሩት፣ እኔ ያልተናገሩት እንደሆነሳ ሸህ መሐመድ አወል ያልተናገሩት እንደሆነሳ እዚህ ያወቀው ሁላ ሰው አወቀው። በቃ ሁላችን እያንዳንዳችን ዘብ ልንቆምበት ይገባል ዲናችን። ሁሉም እያንዳንዱ ኩንቱም ኸይረ ኡማ ነው የተባለ ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ። ጠገቢያ እንድደረሰ አየሁኝ። ገና ነው አንዱ አንገቱ የሚደፋ አጃይብ ነው። እና ሁላችንም ኢንሻአላህ በተናገርነው በሰራነው ባጓደልነው አላህ ሱብሓነሁ ወተዓላ አሟልቶ እንደገና ደግሞ ለኸይራቱን ውዴታ አላህ ይጨምረን። የዒባዳን ሁላ መስፈርቶች የማናጓድል የምንከተል አላህ ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።